የአሜሪካ የዓለማችን ግዙፍ የጦር መርከብ ተመታ። የጦር ጀቶቿም ተመቱ። ኢራን በዓለም ላይ ግዙፉን የጦር መርከብ አብርሃም ሊንከን የጦር መርከብን መትቼ ከጥቅም ውጭ አድርጌዋለሁ ስትል በመግለጫ አሳውቃለች። አሜሪካ በበኩሏ አብርሃም ሊንከን የተሰኘው ግዙፍ የጦር መርከብ ወደ አሜሪካ የተመለሰው ለእድሳት እንጂ ኢራን መጥተው አይደለም ስትል በማስተባበል መግለጫ ሰጥታለች። ከሁለቱ ሀገራት መግለጫ እንደምንረዳው ግዙፉ የአብርሃም ሊንከን የጦር መርከብ ዓለም ላይ ያለ የተባለው በውስጡ ሚሳኤል ሳይቀር የተገጠመለት የጦር መርከብ ጉዳት እንደደረሰበትና ወደ አሜሪካ ለመመለስ እንደተገደደ ለማወቅ ተችሏል። ኢራን ጮቤ እየረገጠች ነው። አሜሪካ በበኩሏ ኢራን በአብርሃም ሊንከን የጦር መርከብ ፕሮፓጋንዳ እየሰራች ነው በማለት ከሳለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ ካልደረሰች ከአሜሪካ የሚገጥማት ቀጣዩ ጥቃት ከዚህ በፊት ከነበረው በጣም የከፋ ይሆናል ሲሉ በማስጠንቀቅ ወደ ጦርነት ገብተው ነበር። ወደ ጦርነት ከገቡም 15 ቀናት እየሆነው ነው። በ3 እና በ4 ቀናት ውስጥ ይጠናቀቃል የተባለው ጦርነት እስካሁን ድረስ አልተጠናቀቀም። ይባስ ብሎ ግዙፍ የተባለው የጦር መርከቧና የጦር ጀቶቿ ተመተዋል መባሉ ብዙዎችን ያስገረመ ዜና ሆኗል። በተለይ አብርሃም ሊንከን የተባለችው ግዙፍ የጦር መርከብ በኢራን መመታቷ ብዙዎች ያልጠበቁት ዜና ሆኗል። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ገጻቸው የዩኤስ አብርሃም ሊንከን የተሰኘው ግዙፍ የጦር መርከባቸውና ሌሎች ኃይሎች ወደ ባህረ ሰላጤው መሰማራታቸውን አስታውቀዋል። አስፈላጊ ሲሆን በፍጥነትና በአደገኛ ሁኔታ የሚሰጣቸውን ተልዕኮ ለመፈጸም ዝግጁ መሆናቸውንም ጠቁመዋል። ምንም እንኳን ይህ የአውሮፕላን ማረፊያ ያለው መርከብ ትክክለኛ አድራሻውን ከአንድ ሳምንት በላይ ይፋ ያላደረገ ቢሆንም አንድ አውሮፕላን ኦማን አካባቢ ሲያርፍ ፍላይት ራዳር 24 በተባለው የአውሮፕላኖች መከታተያ ድረገጽ መታየቱ መርከቡ ኦማን አካባቢ እንዳለ እንዲገመት አድርጓል። ሌሎች 3 የጦር መርከቦችም ወደ መካከለኛው ምስራቅ ቢሰማሩም ዩኤስኤስ አብርሃም ግዙፉ ነው። ለመሆኑ የጦር መርከብ ምን ይዟል? እንዴት ሊመታ ቻለ? የሚለውን እዚህ ላይ መመልከት ተገቢ ይሆናል። የአሜሪካ ማዕከላዊ እዝ በኤክስ ገጹ ዩኤስኤስ አብርሃም የጥቃት ቡድን በአሁኑ ወቅት ቀጠናዊ ጸጥታና ደህንነት ለማስጠበቅ መካከለኛው ምስራቅ ይገኛል ሲል ጽፏል። ዩኤስኤስ አብርሃም ሊንከን የኒኩሌር የጦር መሳሪያ ከያዙ የአሜሪካ የጦር መርከቦች አንዱ ሲሆን የአሜሪካ የባህር ኃይል የዓለማችን ትልቁ የጦር መርከብ ሲል ይጠራዋል። የአውሮፕላን ማኮብኮቢያና ማረፊያ ያለው ይህ መርከብ ኤፍ-35 እንዲሁም ኤፍ-18 ሆርኔት የተሰኙ የጦር ጀቶችን እንደታቀፈ አሶሺየትድ ፕሬስ ዘግቧል። ዩኤስኤስ አብርሃም ሊንከን እና 3ቱ የጦር መርከቦች በሺዎች የሚቆጠሩ የአሜሪካ ወታደሮችን ይዘው ወደ መካከለኛው ምስራቅ እንደተሰማሩ ይነገራል። መርከቡ የተለያዩ ሚሳኤሎች ሊኖሩት እንደሚችሉም ይታመናል። ከእነዚህ መካከል የኔቶ ሲስፓሮ ጸረ ሚሳኤል መሳሪያ ይጠቀሳል። 332 ሜትር የሚረዝመው ዩኤስኤስ አብርሃም ሊንከን ሌሎች የጦር መርከቦች ላይ ጥቃት መፈጸም የሚችሉ ፋላኔክስ የጦር መሳሪያዎች ይይዛል። ፋላኔክስ በኮምፒውተር ቁጥጥር የሚደረግለት በራዳር የሚመራ የጦር መሳሪያ ነው። መርከቡ ከዚህም አልፎ የተባለው ሱፐርሶኒክ የሚሳኤል ስርዓት እንደተገጠመለት ይታመናል። ከአሜሪካ ግዙፍ የጦር መርከቦች መካከል አንዱ የሆነው ዩኤስኤስ አብርሃም ሊንከን ሌሎች በርካታ የጦር መሳሪያዎችና የራዳር ስርዓቶች የተገጠሙለት ነው። ኤንኤስኤልኪው-25ኤ ኒክስ የተባለው ቴክኖሎጂ የሚያወጣው ድምፅ መርከቡን ለመከታተል የሚመጡ ኃይሎች ተጓዦችን ለማታለል የተሰራ ነው። የራዳር ስርዓቶቹ ደግሞ በአቅራቢያ ያሉ ሁኔታዎችን ለመቃኘት፣ የአየር ትራፊክን ለመዳሰስና ሚሳኤሎች ኢላማቸውን ጠብቀው እንዲመቱ ለማድረግ ያግዛሉ። ዩኤስኤስ አብርሃም ሊንከን በሰዓት 60 ኪሎ ሜትር እንደሚጓዝና በአማካይ እስከ 5600 ሰዎች እንደሚይዝ ሲኤምኤንኦ የተባለው የሀገራት የጦር ኃይል መረጃ የያዘ ገጽ ይጠቁማል። አሜሪካ በመካከለኛው ምስራቅ ባሉ የጦር ካምፖች እስከ 50,000 ገደማ ወታደሮችና በርካታ የጦር መሳሪያዎች አሏት። ከነዚህ መካከል 10,000 የሚሆኑት ኳታር በሚገኘው አልኡዴድ የጦር አውሮፕላን ማረፊያ ይገኛሉ። በተጨማሪ አሜሪካ በዮርዳኖስ፣ ሳውዲ አረቢያ፣ ኦማን፣ ባህሬን እና የተባበሩት አረብ ኤምሬቶች የጦር ሰፈሮች አሏት። ባለፉት ጥቂት ሳምንታት አሜሪካ ወደ አካባቢው ተጨማሪ ኃይል እያሰማራች እንደሆነ የበይነመረብ ምርመራዎች ያመለክታሉ። በኢራን የተመታው ግዙፉ አብርሃም ሊንከን መርከብ የኢራን ሚሳኤሎች ግዙፏን አብርሃም ሊንከን ከጥቅም ውጭ ማድረጋቸው ተነግሯል። በሌላ በኩል ፔንታጎን ጉዳት አልደረሰባትም በማለት አስተባብሏል። የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ እና በሩሲያ ኢራን አምባሳደር ካዜም ጃላሊ የአሜሪካው ግዙፍ የአውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን በደረሰባት ከባድ ጉዳት ምክንያት አካባቢውን ለቃ ወደ አሜሪካ በመመለስ ላይ መሆኗን አስታውቀዋል። እስከ 90 የሚደርሱ ተዋጊ ጀቶችን የመሸከም አቅም ያላት ይቺ መርከብ በኢራን የተቀናጀ የሚሳኤልና የድሮን ጥቃት ኢላማ መሆኗን የቴህራን ባለስልጣናት ገልጸዋል። ይሁን እንጂ የዩናይትድ ስቴትስ መከላከያ ሚኒስቴር የቀረበውን ክስ መሰረተ ቢስ ፕሮፓጋንዳ ሲል በጽኑ አስተባብሏል። የአሜሪካ የባህር ኃይል መርከቧ ምንም አይነት ጉዳት እንዳልደረሰባትና የተለመደው የቀጠናዊ ጥበቃ ተልዕኮዋን አጠናቃ ለታቀደላት የጥገና ስራ ወደ ሀገሯ እየተመለሰች መሆኑን ገልጿል።
ዋሽንግተን የኢራንን መግለጫ የራስን ወታደራዊ አቅም አጋኖ የማሳየት የስነ ልቦና ጦርነት ስትል አጣጥላለች። እዚህ ላይ የሚነሳው ጥያቄ አብርሃም ሊንከን የጦር መርከብ ምን ጉዳት ደርሶባት ነው? ማንስ ነው ጉዳት ያደረሰባትና ለእድሳትና ለጥገና ወደ አሜሪካ የምትመለሰው አስብሏል። ይህ እርስ በርሱ የሚጋጭ መረጃ በመካከለኛው ምስራቅ ያለውን የኃይል ሚዛንና የባህር ላይ ደህንነት ከፍተኛ ስጋት ውስጥ ጥሎታል። የኢራን ባለስልጣናት ለስፑትኒክ በሰጡት ቃል ጉዳቱ የከፋ መሆኑን ቢገልጹም አሜሪካ ግን መርከቧ አሁንም በሙሉ አቅሟ እየሰራች እንደሆነ ትሞግታለች። ይህ ክስተት በሁለቱ ሀገራት መካከል ያለውን የሚዲያና ወታደራዊ ፍጥጫ ይበልጥ ያባባሰው ሲሆን ዓለም አቀፍ ተመልካቾች የመርከቧን ወቅታዊ ሁኔታ የሚያሳዩ የሳተላይት ምስሎችን በጉጉት እየጠበቁ ይገኛሉ። የአሜሪካ የጦር ጀቶችም ተመትተው እንደወደቁ ለማወቅ ተችሏል። የኢራን ታጣቂ ቡድኖች በኢራቅ የአሜሪካን የጦር አውሮፕላን ስለመምታታቸው። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ወደ አዲስ ምዕራፍ ተሸጋግሯል። በኢራን የሚደገፈውና የበርካታ ታጣቂ ቡድኖች ስብስብ የሆነው የኢራቅ እስላማዊ ተቃውሞ ወይም ኢስላሚክ ሬዚስታንስ ኢን ኢራቅ በምዕራብ ኢራቅ ሰማይ ላይ የአሜሪካን ወታደራዊ አውሮፕላን መትቶ መጣሉን በይፋ ገልጿል። የተመታው አውሮፕላን KC-135 የተሰኘውና ለሌሎች ተዋጊ አውሮፕላኖች በረራ ላይ ያሉ ነዳጅ ለመቅዳት የሚያገለግል ሪፊውሊንግ ኤርክራፍት ግዙፍ ወታደራዊ አውሮፕላን ነው። ቡድኑ ባወጣው መግለጫ ጥቃቱን የፈጸመው የሀገራችንን ሉዓላዊነትና የአየር ክልል ለመከላከል ነው ብሏል። ይህ ክስተት የተሰማው በአሜሪካ እስራኤልና በኢራን መካከል ያለው ቀጥተኛ ጦርነት 2 ሳምንታት ሊደፍን ጥቂት ቀናት ሲቀሩት ነው። ይህ ጥቃት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች ላይ እየተወሰደ ባለው እርምጃ ደስታቸውን በገለጹ ማግስት የተከሰተ ነው። በአሁኑ ወቅት በዋይት ሃውስ ውስጥ የትራምፕ አማካሪዎች ጦርነቱን እንዴት ማቆም እንዳለባቸውና ድል አውጀን የምንወጣበት ጊዜ መቼ ነው በሚሉ ነጥቦች ላይ ከፍተኛ ክርክር እያደረጉ መሆኑ ተዘግቧል። ምንም እንኳን የኢራን ወታደራዊ አቅም ተዳክሟል ቢባልም እንደ ኢራቅ ያሉ የሺያ ታጣቂ ቡድኖች ጥቃታቸውን እያጠናከሩ መምጣታቸው ቀጠናውን ወደ ባሰ ትርምስ ሊከተው ይችላል ተብሎ ተሰግቷል። KC-135 አውሮፕላን በግዳጅ ላይ በነበረበት ወቅት ነው አደጋ የተከሰተው ሲል የአሜሪካ ማዕከላዊ እዝ አስታውቋል። አሜሪካ ምና የተቀበለችው ብቸኛ ዜና ይህ ይመስላል። ልክ እንደ አብርሃም ሊንከን የጦር መርከብ ለእድሳት ነው የሚል ማስተባበያ አልተሰጠም። አውሮፕላኑ በኢራን ጦርነት ለሚሳተፉ የጦር አውሮፕላኖች ነዳጅ በመሙላት ላይ ነበር ተብሏል። የነፍስ አድን ስራዎች እየተሰሩ እንደሚገኙም ተገልጿል። አሜሪካ ከእስራኤል ጋር በመተባበር በኢራን ላይ ጦርነት ከጀመረችበት ዕለት አንስቶ ብዛት ያላቸው የጦር አውሮፕላኖች ወደ መካከለኛው ምስራቅ ልካለች። ብዙ ወታደሮቿም እየተገደሉባት ነው የሚል መረጃ እየወጣ ነው። የኢራን 44ኛ ዙር ግዙፍ ጥቃት በመላው መካከለኛው ምስራቅ ማካሄዷን አስታውቃለች። ድልም እያደረግኩ ነው ስትል በመግለጫዋ ተናግራለች። አሜሪካን በበኩሏ ድል እያደረግኩ ነው እያለች ነው። የኢራን እስላማዊ አብዮታዊ ዘብ በመላው መካከለኛው ምስራቅ በሚገኙ የአሜሪካና የእስራኤል ስትራቴጂካዊ ግቦች ላይ ያነጣጠረ እውነተኛ ቃል ኪዳን 4 የተሰኘውን 44ኛ ዙር መጠነ ሰፊ ጥቃት ማድረሱን በይፋ አስታውቋል። ዋና ዋና የጥቃቱ ኢላማዎች ምንድናቸው የሚለውን ጉዳይ እዚህ ላይ መመልከት በቂ ነው። ጥቃቱ የተቀናጀና በርካታ ቦታዎችን በአንድ ጊዜ ያካተተ ሲሆን የሚከተሉት ዋና ዋና ስፍራዎች ተመትተዋል ተብሏል። በእስራኤል ሰሜናዊ እስራኤል ኪሪያት ሽሞና፣ ሃዴራና ስትራቴጂካዊቷ የወደብ ከተማ ሃይፋ። በአሜሪካ የጦር ሰፈሮች በባህሬን የሚገኙ የአሜሪካ 5ኛ ባህር ኃይል ክፍለ ጦር ዋና መስሪያ ቤትና ሌሎች በቀጠናው የሚገኙ የአሜሪካ የጦር ሰፈሮች። ኢራን ጥቅም ላይ ያሉ ዘመናዊ የጦር መሳሪያዎች ምን ይመስላሉ? ኢራን ለዚህ ጥቃት እጅግ ዘመናዊ የተባሉ ሚሳኤሎችንና ድሮኖችን መጠቀሟን ገልጻለች። ከነዚህም መካከል አንደኛ ፈታህ ድምፅን ከ5 እጥፍ በላይ የሚፈጥን ሃይፐርሶኒክ ሚሳኤል፣ ሁለተኛ ካይር ሸካን ረጅም ርቀት የሚጓዝና የአየር መከላከያዎችን ሰብሮ የማለፍ አቅም ያለው፣ ሶስተኛ ኮራም ሻህር ግዙፍ የፈንጅ ጭነት የመሸከም አቅም ያለው፣ አራተኛ ኢማድና ቃድር ከፍተኛ ኢላማ የመምታት ትክክለኛነት ያላቸው ባሊስቲክ ሚሳኤሎች። አሜሪካ ምን እያለች ነው? ኢራንን እንዳይጥ እንድትሽለከለክ እያደረግናት ነው። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ዛሬ በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል የኢራንን ወታደራዊ ኃይል እየፈረካከሱት እንደሚገኙ ተናገሩ። የኢራን መንግስት በአገሪቱ ሰማይ ላይ የአሜሪካ ሰንደቅ ዓላማን፣ ከዋክብትና የዳዊት ኮከብን እየተመለከተ መሆኑን ጠቅሰው ይህም በከፍተኛ መጠን የሚፈሩት ነገር ነው ብለዋል። የኢራን ጦር መሳሪያ ማምረት አቅም እንደተዳከመ ገልጸዋል። የኢራን መንግስት እንዳይጥ ከመሬት በታች እየተሽለኮለኮ ነው ሲሉም ተደምጠዋል። የአሜሪካው ፕሬዝዳንት ከእስራኤል ጋር በመሆን በኢራን ላይ እየተካሄደ ያለውን ጦርነት በተመለከተ ፎክስ ኒውስ ከተባለ የሀገራቸው ቴሌቪዥን ጣቢያ ጋር ያደረጉት ቃለ ምልልስ በዛሬው ዕለት ቀርቧል። ፕሬዝዳንቱ በቃለ ምልልሱ ላይ ያነሷቸው ዋና ዋና ነጥቦች ከኢራን ጋር የሚያደርጉት ጦርነት መቼ እንደሚያበቃ፣ ትራምፕ ጦርነቱ መቼ ማብቃት እንዳለበት ያውቁ እንደሆነ በተጠየቁበት ጊዜ ይበቃል ብዬ ሳስብና እርግጠኛ ስሆን በማለት መልሰዋል። በአዲሱ የኢራን ጠቅላይ መሪ ላይ ስለደረሰው የተጎዳ ይመስለኛል፣ ነገር ግን በሕይወት ያለ ይመስለኛል። ፕሬዝዳንቱ ጨምሮም ሞጅታባ ካሚኒ በይፋ ለህዝብ አልታዩም ብለዋል። የሆርሙዝ ወሽመጥን በተመለከተ ማድረግ አለብን
በሆርሙዝ ወሽመጥ በኩል የሚተላለፉ ነዳጅ ጫኝ መርከቦችን እናጅባለን። ነገር ግን ነገሮች በጥሩ ሁኔታ ይሄዳሉ። ምን እንደሚሆን እናያለን ብለዋል። በኢራን ላይ ስለሚፈጸመው ጥቃት ክፉኛ እንመታቸዋለን በማለት እስካሁንም በመጥፎ ሁኔታ አውድመናቸዋል፣ መልሰው ለመገንባትም ዓመታትን ይወስድባቸዋል ሲሉ ገልጸዋል። ስለ ባህረ ሰላጤው አጋሮቻቸው ከብዙዎቹ ጋር መነጋገራቸውንና ያለው አንድነት ጠንካራ ነው ብለዋል። አገራቱም ራሳቸውን ለመጠበቅ ጥሩ ስራ እየሰሩ ነው በማለት አወድሷቸዋል።